ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲያውም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን አስቡ ጀግና ነው ብሎ አባ ገብረ ኪዳን ናቸው። ሰይጣንን ባቀሙም ቢሆን ጀግና ነው አንተ አታሸንፈውም እያሉ ነው። ከዚህ በፊት ሲያስተምሩ የነበረውን ትምህርታቸውን ደግሞ ስታዩ ደግሞ ምን ይላሉ? እንዴት ሰይጣን አለብኝ ብላችሁ ትላላችሁ? እንደሞኞች ክርስቲያን ሰይጣን አለብኝ ይላል ብሎ ሲሉ ነበረ። በጣም ብዙ ትምህርቶቹን አምጥቼ ባሳያችሁ በመሰረቱ ሰው እየቆረጠ ስለሚለቀው ነው እንጂ ሙሉ ትምህርቱን ማዳመጥ በጣም ትልቅ ጥቅም አለው። የአባ ገብረ ኪዳን በጣም ትልቅ ጥቅም አለው፣ ያስተምራሉ። ግን እኛም እንደምናስተምረው እሳቸውም የሰይጣንን ስም በተደጋጋሚ ነው የሚጠሩት። ያ ማለት እሳቸው ሰይጣንን ያመልካሉ ወይም ደግሞ ትምህርታቸው መጥፎ ነው ማለት ነው አይደለም። አሁን እሳቸው በራሳችሁ ብርታትና በራሳችሁ ጥንካሬ አይደለም አጋንንትን የምታሸንፉት፣ እግዚአብሔር ረድቷችሁ ነው። አሪፍ ትምህርት ነው የሚሰጡት ትምህርት። ጀግና ነው እያሉ ነው። መቼም ጀግና ነው ሲሉ ጎበዝ ነው ብርቱ ነው አምልኩት እያሉ ነው አይደለም። እኛም እንደዛ ነው የምናስተምረው። ሁልጊዜ የመናፍስትን ሴራ ስናጋልጥ ኃይለኛና ሴረኛ ስለሆነ ተጠንቀቁት ነው የምንለው። የእሳቸው ተማሪዎች ግን እኛን የሚረዱበት መንገድ ይለያል። እሳቸው ሲያስተምሩት ይሄ ልጅ አሁን የምታዩት ልጅ ማለት ነው ሲያስተምሩት እሳቸው ተማሪዎቻቸው የሚያዳምጡበት መንገድ መነጽሩም ጆሯቸውም ይለያል። የእሳቸውን ትምህርት ደግሞ እኛው በሌላ ቋንቋ ገልጸን ስናስተምረው ደግሞ ሁሌ አጋንንት ብለን እንደምናገር አድርገው ነው የሚናገሩት። ሁሌ ጋኔን፣ ሁሌ አጋንንት፣ ሁሌ መናፍስት ለምን ትላላችሁ ይላሉ። ጊዜው እንደዛ ስለሆነ፣ ጊዜው አጋንንታዊ ጊዜ ስለሆነ ሰው ከዝሙትና ከአጋንንት ከራቀ ጤነኛና ንጹህ ነው የሚሆነው። በጣም ጊዜው ልናተኩር የሚገባው ሰላም ያስፈልጋል። አዎ። ከዝሙት መራቅ ያስፈልጋል። አዎ። እንደገና ደግሞ በአጠቃላይ የሰው ልጅ የተለከፈበት ትልቁ ጉዳይ ጦርነቱ፣ ሁሉ ነገር የመጣው እርስ በርስ ባለመከባበርና ባለመደማመጥ ነው። የዚህ ሁሉ ምንጭ ሰይጣን አጋንንት እንደሆነ ነው እያስተማርን ያለ ነው። አባታችን አባ ገብረ ኪዳን ጀግና የሆነውን ይሄንን ሰይጣን ጀግና ነው ልታሸንፈው አትችልም አለው። አዎ፣ ግን ከሰይጣንና ከሰው አሁን ጸጋ ያለው ማን ነው? ኖርማሊ ምንም እግዚአብሔር እንደው በጾም በጸሎት በስግደት ምንም ሳንበረታ አሁን ጸጋው የተገፈፈው ዲያብሎስ ነው ወይስ እኛ ሰው የተባለን ፍጥረቶች ነን ኃይል ያለን? እስቲ ይሄንን ጻፉልኝ። ሳንጾም ሳንጸልይ ሳንሰግድ እኮ ነው የምላችሁ። ይሄንን ራሳቸውን ማባ እንዲመልሱልኝ ይፈልጋሉ። እንደው የሞኝ ጥያቄ ሊሉኝ ይችላሉ። መቼም እሳቸው ማጣጣል ይወዳሉ። እኛ ሊቃውንት እያሉ ራሳቸውን የሚያስቀምጡበት መንገድ ስላለ እኔም አልፈርድም። ከተማሩ ሊቅ ናቸው። ግን ሌላውን በመናቅና በማጣጣል ሳይሆን በአክብሮት በትህትና ጥያቄ ቢመልሱ ደስ ይለኛል። ሰይጣን ጸጋውን የተገፈፈ ከሆነ ሰዎች ማጥቃት ኃይልና ስልጣን ከሌለው ሰው ልጅ ጨዋ ሆኖ ምንም እንደ ቅዱሳን ሳይጾም ሳይጸልይ ሳይሰግድ የቅዱሳን ያክል ትጋት ሳይኖረው እንዲሁ እግዚአብሔርን ፈርቶ የሚኖር ሰው ያለው ኃይል ነው የሚበልጠው ወይስ ሰይጣን ያለው ኃይል ነው የሚበልጠው? የማናሸንፈው በየትኛው ህይወት ውስጥ ሆነን ስንሆን ነው? ዱርዬ የሆነው አጫሽቃቢ የሆነው ሐሜተኛ የሆነው ዘረኛ የሆነው ሰው ነው የማያሸንፈው? ለእግዚአብሔር የታመነው ሰውስ እንደ ቅዱሳን የማይኖረው እንደ ቅዱሳን የማይተጋው ሰውስ ሊያሸንፈው ይችላል? የትኛው አይነት ሰው ነው የሚያሸንፈው ሰይጣንን? በምን አይነት ህይወት ውስጥ የኖረ ሰው ነው የሚያሸንፈው? ይሄንን በዛው እንዲታይልኝ ይፈልጋለሁ። የምናስተምረው ትምህርት ትኩረት የምናደርገው መናፍስት ላይ ነው። ሌላዎቹ ነገረ መለኮት ላይ ትኩረት ሊያደርጉ ይችላሉ። የንስሐ ትምህርት ላይ ትኩረት ሊያደርጉ ይችላሉ። ሌሎች የሥርዓተ ቤተክርስቲያን ላይ መጽሐፍ ቅዱስ ጥናት ላይ ብዙ አይነት ዘውግ ያላቸው መምህራን አሉ። እኔ ደግሞ በዚህ ላይ ነው ዘውግ እንዲሆን የምፈልገው። ህዝቡ ስለ መናፍስት ማወቅ ከፈለገ እኔ ጋር መጥቶ እንዲያዳምጥ ነው የምፈልገው። ወይም ደግሞ መምህር ግርማ ጋር ወይም ደግሞ በመናፍስት ጉዳይ ላይ ብቻ ትኩረት ያደረግነው መምህራን ጋር ብቻ መጥቶ ስለ መናፍስት ማጥናት የሚፈልግ ሰው መጥቶ ያዳምጥ። እንዴት ተንኮለኛና ኃይለኛ ግን ሲያዝ እንዴት ሽባ እንደሆነ የምናስተምርበት ትምህርት ነው። መንቀፍ የለባቸውም ብዬ አስባለሁ። እሳቸው በዚህ ልክ ሰይጣንን አታሸንፈውም ኃይለኛ ነው ካሉ አቅም አለው ማለት ነው። እንዲህ አይነት አቅም ያለው መንፈስ ነው እኛም እንዳትታለሉበት እንዳትወርቁ ብለን የምናስተምረው። በሌላ ትምህርታቸው ላይ ደግሞ አቅም የለውም፣ ምንም አቅም የለውም፣ አይነካን፣ ሰይጣን አለብኝ አትበል ይላሉ። ከእናት ከአባት በዘር ተወልዶ
በ40 እና በ80 ቀን በጥምቀት ጊዜ የለም ካንተ ርቋል ይላሉ። ጸበል ቦታ እያጓራ እኮ ነው እያለ መቼ ነው የመጣው? አብሬ የተወለድኩት ይላል። ክርስትና አለች። አዎ በ40 በ80 ቀን የተጠመቁ ሰዎች አብሬ ተወልጃለሁ የሚል ዛር መንፈስ ካለባቸው እንዴት አለብኝ አትበል እንዴት ይባላል? እኔ አባል እየወቀስኩ አይደለም፣ ተማሪዎቻቸው ነው እየተናገሩ ያለሁት። እሳቸው በትምህርታቸው በደንብ ያስተካክሉታል። እኔ እረዳቸዋለሁ። እሳቸው የሚሉበት መንገድ በራሱ የሚገርም ነው። ተማሪዎቻቸው ግን እኛን የሚያዩበት መንገድ እሳቸው እኛን እንደሚያዩን አይደለም። ተማሪዎቻቸው ሙሉ በሙሉ በኮሜንት በምን ሙልጭ ነው የሚያደርጉት። ግን ህይወታቸው እኮ ከዛ የዘለለ አይደለም። የምንናገረው ነገር በህይወታቸው ውስጥ አለ። ልካቸውን የሚነግራቸው ትምህርታችን። ቤታቸውን ቢፈትሹት እኮ በደንብ ነው የሚያገኛቸው። የሚገርማችሁ ነገር ስሟቸው እስቲ። 400 ሰግዳለሁ ሰይጣንን እቀጠቅጠዋል ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሶ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው ንገሩን? እግዚአብሔር ነው የሚያሸንፈው። እኔ ምክሉ ቅዱስ እንጦንስን እኮ መጡ። ቅዱስ እንጦንስ ከባቱ ከሚጸልዩበት መሃል ምን መስል አጋንንት በሙሉ የሰውዬ እንግዲህ ብለው ማስወጣት ሳቃታቸው ቢሉ አንድ ቀን እስኪ አውሬውን እንሆንበትና እንደራጅ እናሉ። ተደራጅተው ምን ወጡ? አንተ እባቡን፣ አንተ ደግሞ አይጥውን፣ አንተ ደግሞ እንዲስቅ ይሆነ አንድ እንደው ይገርማል እኮ አባ ፓምቦ የሚባለው ሰይጣን ራሱ ለመፈተን አባ ፓምቦ የሚባለውን አባት ለመፈተን ሰይጣን ምናል በጣም ብዙ ሺህ አጋንንት አልስቅም ብሎ አርምሞ ያዘ አባት ነው። በጣም ብዙ ሺህ አጋንንት አንድ ብርሌ ማንሳት አቅቷቸው ያሳዩታል እንዲስቅ ማለት ነው። እሱ ግን መሳቁን ትቶም እንዳለ ታውቃላችሁ። ይሄ የሚያሳየው አቅመ ቢስነታችሁን ነው አላቸው። እንኳን ሊስቅ ማለት ነው። ሰይጣን በማሳቅም በምን ስልቱ ብዙ ነው። አያችሁ አባታችን በተዘዋዋሪ መንገድ የእኛን ትምህርት በደንብ እየደገፉ ነው ያሉት። እናመሰግናለን። በረከቱ ይደርብን። ባስተማሩት ትምህርት በሙሉ የተለወጡ ልጆችን ያሳዩት። በቃ የሚቆርቡ የሚጸልዩ ልጆችን ያሳዩት። እኛ የምንፈልገው ምንድነው? መግባባት ነው። መደማመጥና መግባባት ነው የምንፈልገው። የእውነት እግዚአብሔር ምስክሬ ነው ብላችሁ አሁን የተናገሩት ትምህርት እኛ ትምህርት ውስጥ ያለው ነው። ሰይጣን ስልቱ ብዙ ነው። እኛም እሱን ስልት ነው የምንናገረው። አባ ፓምቦ የሚባል ሰውዬ መስሎ መጥቶ አንድ ብርሌ ማለት አንድ እንትን ነች። ያቺን ለማንሳት ብዙ ሲጨነቁ ሲቸገሩ አስቡት። ህፃን ሆኖ አይደለም ትልቆች ሆነው ብርሌው ማንሳት ሲያቅታቸው ለልጆች ሊያስቅ ይችላል። ለኚህ ለበቁ አባት ለአባ መቃስ ወይ ለአባ እንጦስ ወይም ደግሞ ለገዳማውያን ለባህታውያን ግን ይሄ የአጋንንት ስራ እንደሆነ ይታወቃቸዋል። ይሄ ግን ለህዝቡ እንደዛ ነው ወይ ነው ይታወቀዋል ወይ? ህዝቡ ይገባዋል ወይ ይሄን ነገር? ህዝቡ አይስቅም ወይ? እኚህ ጻድቅ አባት አልስቅም እንዳሉት ህዝቡ አልስቅም ይላሉ ወይ? ይሄንን ስልት ነው ስለማያውቀው ህዝቡ ከአባቶቹ የተለየ ህዝብ ስለሆነ የመጽሐፈ መነኮሳትን ማሪሳቅ አረጋዊ መንፈሳዊና ፊልክስዩስን ስለማያውቅ ሴራውን ስለማያውቅ ነው እኛ እየገለጥን እያሳየን ያለ ነው። በቤት ውስጥ የሚመለከው ዛሩ አምልኮ ወይም ደግሞ ይሄ ከራማው የሚባለውን ደብተራዎች የሚሰሩትን ስርማሽ ቅጠል በጣሽነት ኮኮ ቆጠራውን አስማቱን ድግምቱን የነጮችን ሂፕኖሲስ የነጮችን ኮንስፓይረሲ እና ይሄ ሰይጣን አምላኪነትን እንዴት እየዘመነ እንደመጣ እየገለጥን ነው የምናስተምረው። ይሄን እወቁበት፣ ንቁበት። ጊዜው በጣም ስልታዊ ነው። በብርሃናዊ መልአክ መስሎ መጥቷል። በሚያብረቀርቅና በሚያብለጨልጭ መንገድ መጥቶ እንድክ ዴማስ በቅዱስ ጳውሎስን ጥሎት ሄደው በዚህ በምታብለጨልጨው ከተማ ተታሎ እንደሄደ ሁሉ እኛም ደግሞ ህዝቡ በሚያምር ነገር እየተታለለ እየወጣ እንደሆነ እየነገር ነው እየመለስ ነው። ይሄ ነው ትምህርታችን። እኛ ሰይጣን ስልታዊ ነው። አዎ ዘዴ ብዙ ጥበብና ዘዴ ያለው ሰውን ለማሰናከል። አዎ እሱን ነው እኛም አግዙን ያለው። ይሄ ነው አግዙን ያለው። ምንድን ነው ስልቱ? እኛ ዋጋ ከፍለን በየሰው ቤት ሄደን የምናስጥለውን ጨሌ ከወደቀበት አንስታችሁ እንደገና አምልኩት በሚያስብል መልኩ ነው እናንተኛን የምትቃወሙት። ለምን አስቆረባችኋቸው? ለምን ጨሌ አስጣላችሁ የምትሉ ነው የምትመስሉት ስትቃወሙ። ምን እያልን እንደሆነ ስላልገባችሁ ገብታችሁ ትምህርቱን ስለማታዳምጡ የተቆረጠች ቪዲዮ ይዞ ብቻ መብጠልጠል ሙሉ ቪዲዮን የማየት ትዕግስትም የላቸውም ሰባኪያን። በመሰረቱ ቤተክርስቲያንን የምትወዷት ከሆነ መምህራን፣ ሰባኪያን፣ ምዕመናን ቤተክርስቲያንን የምትወዷት ከሆነ እኛን ለመቃወም ሙሉ ትምህርቱን ማዳመጥ ነው። ለመቃወም እንኳን አይደለም ለመለወጥ በቂ መልስ ለማግኘት ትዕግስቱ ከሌላችሁ ደግሞ አርፎ መቀመጥ ብዬ ነው የምለው። ወደ እንጦንስ ሲመጡ ዘንዶ ሆኖ ይመጣል፣ እንደ እባብ የሚያፏጫል። አስባችሁታል ምዕመናን? ዘንዶ ቢመጣባችሁ ዘንዶ ብዙ ሲሆን ከዛ ደግሞ እባብ ቢመጣ
ከዛ ደግሞ ጊንጥ ቢመጣ፣ እንደገና ነብር ቢመጣ፣ እንደገና አንበሳ ቢመጣ፣ እንደገና ጅብ ቢመጣ፣ አይጥም ቢመጣ፣ እኔ ራሱ ራሷ ሌሊት አሁን አይጥ መጣ ደህና ናችሁ ብትል አታስፈራም? ያ ሁሉ እንደ ሰው እየተነጋገረ እያፏጭ መጣ። እንዲህ እኮ ይገርማል እኮ። ምንድን ነው ያላቸው? ይሄ የሚያሳየው አቅም እንደሌላችሁ ነው አለሱ። በጣም ደስ ይላል። ጸበል ቦታ ላይ አንዳንድ ጸበልተኞች ያዩትን ህልም ሲናገሩ፣ ያዩትን ራእይ ሲናገሩ፣ በርሜል ጊዮርጊስም ሊሆን ይችላል ወይም ድነው የተነሱ ሰዎች ቃለ መጠይቅ ሲደረግላቸው ሲመሰክሩ ለምን ይሾፍባቸዋል? ታዲያ ለምን ይላገጥባቸዋል? ሰይጣን በዚህ መልክ መስሎ ከመጣ ያስደነግጣል አይደለም? ይሄ ለአንዳንድ ሰዎች ማላገጥ፣ ለአንዳንድ ሰዎች ደግሞ እውነት ነው። እርስዎ እንደሚሉት ከሆነ ሰይጣን በብዙ አይነት መንገድ ይመጣል አይደል? ያ የመጣባቸውን ሰይጣን ነው ለእኛ ነግረውን በዚህ ልክም ይመጣል ብለው ሲነግሩን እናንተ የምታሾፉባቸው ምዕመናን፣ የእርስዎ ልጆች፣ እርስዎና የእርስዎ ልጆች በአጠቃላይ ማለት ነው። ሰይጣን ብዙ ስልት ካለውና በዚህ ልክ የሚመጣ ከሆነ ኢንተርቪው የሚደረጉት ከወደቁበት ተነስተው ታመውም ከሆነ እኔ እንደዚህ ሆኜ ብለው ሲናገሩ አይሾፉባቸው። ማላገጥ አያስፈልግም። ስለዚህ እንደዛ ሆኖ መጥቶባቸዋል አለ እነዚህ ሰዎች። ይሄ ነው በቃ አጥብቄ ልናገር የምፈልገው። በእነዚህ አይነት መምህራንና አባቶች ሲነገር አሪፍ፣ በምትጠሏቸውና በሚያጠምቁ አባቶች ሲነገር ደግሞ ተረት የሚሆንበት ምክንያት ምንድን ነው? አቅም ቢኖራችሁ ኑሮ ለእኔ እኮ አንዱ ጅብ ይበቃኛል አላቸው። አቅም ስለሌላችሁ ግን ብዙ ናችሁ መጣችሁ። ይሄ አቅም የላችሁም፣ ግን እኔ አቅም የለኝም ክርስቶስ ይዋጋችሁ እንጂ ሲላቸው ሁሉም ብትን ብለው ጠፉ። ክርስቶስ ይዋጋችሁ፣ እኔ አቅም የሌለኝ ሰው ነኝ በማለቱ ማለት ነው። ስለዚህ እግዚአብሔር ይርዳ ነው እንጂ ተመስገን። እንደው አንዳንድ ደጋግ ምዕመናን ራሱ ሳገኛችሁ ተመስገን፣ ይሄው 5 ዓመቴ ነው መቁጠሪያ ቆጥራለሁ፣ አብይ ጾም ጾማለሁ፣ ሰይጣንን እየቀጠቀጥኩት ነው። እሱ ነው እየቀጠቀጠ ያለ ጌታዬ። አሁን አያችሁ አይደል ሲያበላሹ አባታችን ክርስቶስ ይዋጋችሁ አላቸው። ከዛ ተበተኑ አሉ። ይሄ የተጻፈልን ለማን ነው? ለእኛ ነው። ይህ ቅዱስ አባት ክርስቶስ ይዋጋችሁ ሲላቸው ከተበተኑ መቁጠሪያ እየቆጠሩ ያሉት እኮ ዝም ብሎ እንደዚህ 1 2 3 አይደለም እኮ ክርስቶስ ይዋጋችሁ እያልን ነው የምንመታቸው ምን ቆጥረውም። ልክ እርስዎ እንዳሉት ይሄ ጻድቅም እንዳለው በእግዚአብሔር ስም እኮ ነው እየተደበደበ ያለው። ተመስገን ሰይጣንን እየቀጠቀጥኩት ነው የሚለው እኮ በራሱ አይደለም፣ የእግዚአብሔርን ስም እየጠራ ነው። ለምንድን ነው ልዩነት የሚፈጠረው ግን በትምህርት ላይ? ሰው እንደሚፈልገው ለምን ይተረጉማል? ብሎም ከሆነ እሳቸውን ተመስገን ሰይጣንን እየቀጠቀጥኩት ነው ብሎ ሲላቸው ለምን በሌላ ነገር ይተረጉሙታል? በዚህ ዘመን ሰይጣንን የሚቀጠቅጥ ሰው የለም ማለት ነው? አቅም ያለው ሰው የለም ማለት ነው? በዘመናት ይከፋፈላል። የእግዚአብሔር ሕዝቡ በየዘመናቱ ኃይሉን ይከፋፍለዋል ማለት ነው። እግዚአብሔር ጻድቅ የማይገኝበት ዘመን አለ ማለት ነው። ሰይጣን በሆነ ዘመን ላይ ብርቱ ሆኖ ሁሉንም ሰው የሚቆጣጠርበት ዘመን አለ ማለት ነው። አንድ ሰው እንኳን የሚቀጠቅጥ አይገኝም። እግዚአብሔር በቸርነቱ ያግዘናል። ስንቀጠቅጠው ይቀጠቀጣል። ስሙን ጠርተን እኮ ነው የምንቀጠቅጠው። ስሙን ጠርተን ነው የምንሰግደው። ተመስገን ሰይጣን እየቀጠቀጥኩት ነው ስንል በማን ኃይል ነው? መቼም ይሄ እኮ እንደው በየዋህነት እንረዳው ብለን እንጂ በእግዚአብሔር ኃይል እኮ ነው። ለምን ነገሩ ይጠመዘዝብናል? በሌላ ነገር ነው። ማንን ጠርተን ነው የምንቀጠቅጠው? በእግዚአብሔር ስም፣ በስላሴ ስም፣ በኢየሱስ ክርስቶስ ስም። ከዛ በኋላ ሰይጣን ብን ብሎ ይሄዳል። ልክ ቅዱሱ እንዳደረገውን ያደረጉት እነዚሁ ተማሪዎች እንግዲህ ስላልተማሩ በአብነት ትምህርት ቤት የሚሆን በሰንበት ትምህርት ቤት ወይም ደግሞ የሆነ ነገር ስላልተማሩ ጸበልተኛ ስለሆኑ ምስኪን አጋንንት ላያቸው ላይ የሚጮህባቸው የነበሩ ሰዎች ስለሆኑ ተንቀው ይሁን አላቅም፣ እንዴት ለአንቺ ይገለጥልሻል ተብሎ ሊሆን አላቅም። አንድ ሰው ሲሰግድ ሲጾም ሲጸልይ እግዚአብሔር ሊገለጥለት አይችልም ወይ? ሰይጣንንስ ሊያስር አይችልም ወይ? በማን በእግዚአብሔር ኃይል ሆኖ በሱ ስር ሆኖ ንስሐ ገብቶ ቅዱስ ቁርባን ተቀብሎ ይሄን መስመር መያዝ አይችልም ወይ? ሊሆንለት አይችልም ወይ? ለምን በዚህ ዘመን ምንም ነገር እንደሌለ ተደርጎ ይሰበካል ነው? ማንም ሰው ምንም ነገር ማድረግ እንደማይችል ተደርጎ ለምን ይሰበካል? ስብከቱስ ለምን ይቀየራል? እኔ ይሄን አደረኩ ሲባል እኔ ነኝ ያደረኩት እንጂ እግዚአብሔር አላደረገልኝም በሚለው በኩል ለምን ይተረጎማል? እግዚአብሔር ነው የረዳን። አንድም ቀን ስሙን ሳልጠራ እኔ በመቁጠሪያ ቀጥቅጬም ቆጥሬም አላውቅም። አንድም ቀን ስሙን ሳይጠራ ስሙን ጠርተን ነው የምናደርገው። ክርስቶስ ይሰርህ ይበትንህ ብሎ ሲለው ጻድቅ ተበትነው ባየር ላይ ቀሩ ነው የሚለው። በቃ በስሙ ኃይል ነው የሚሆነው ማለት ነው። ስለዚህ ስብከቱም
ፈውሱም በእኛ በኩል ይለፍ፣ በእኛ መንደር ይለፍ፣ እኛ ባልነው በኩል ሲያልፍ ነው ትክክለኛ ትምህርትና ስብከት የሚሆነው ብሎ ማሰብ በጣም ከባድ ነው። እነዚህ አባቶች የሚያጠምቁም የሚፈውሱም አባቶች ያጠመቋቸው የፈወሷቸው ሰዎች ሲመሰክሩ ተረት ተረት ነው። ኢቭን ምእመኑ ራሱ በራሱ ብርታት ጠንክሮ እነዚህን የሚያጠምቁትን አባቶች ሳያገኝ ትምህርታቸውን ብቻ ሰምቶ በራሱ ብርታት ሄዶ እንኳን በራሱ ብርታት ማለት ሄዶ በእጃቸው ሳይነካ በቤቱ እየተጋ እግዚአብሔር ተገልጦለት ትድኛለሽ ብሎ በህልም ከነገራትና እግዚአብሔር እንዲያለኝ ካለች ቅዠት ነው ይባላል። እኔ አባ ገብረ ኪዳን ልጅ ነኝ፣ እኔ የገሌ መምህር ገሌ ልጅ ነኝ፣ እግዚአብሔር እንደዚህ ብሎ ተናገረኝ ሲባል ደግሞ በቃ የሚሞገስበት ያ መርጦ አልቃሽ የምንሆንበት ነገር ለምን ይሆናል ነው። እና ይሄ መሆን የለበትም። እሳቸውም ያስተማሩበት መንገድ ጤነኛ የሆነ መንገድ ሆኖ ዞር ያለ ነው። ደግሞ እንደዚህ ህዝቡንም የሚያዞር ነገር ይኖራል ማለት ነው። አሪፍ የሆነ ስብከት የሰብኩና የሆነች ቦታ ላይ ጥምዝዝ ይላሉ። እኛ ማንፈልገው ሀሳብ ስለሆነ አይደለም። ተጠቅመንበት ውጤታማ የሆንበትን ነገር ሲለቅፉ ስራ ሰርቼ ደሞዝ ተቀብዬ ደሞዙ ኪሴ ውስጥ ሆኖ ወደ ቤቴ ስመጣ ደሞዝ አልተቀበልክም ብሎ ማሰብኩ እንደማለት ነው። መች ተቀበልክ ብሩን? ደሞዙ ኪሴ ውስጥ እኮ ነው ያለው ስትሏቸው አይ ኪስ ውስጥ የለም ብሩ፣ ስራም አልሰራህም። አረ ወሩ ሙሉ የሰራሁት እኔ ነኝ ስትሏቸው አንተ አልነበርክም እንደማለት እኮ ነው። ባልዋሉበት ኩበት ለቀማ ማለት ነው። የሰገድኩት እኔ፣ የተማጸንኩት ያለቀስኩት፣ ሱባኤ የገባሁት እኔ፣ የተጠመቅኩት እኔ፣ የለፈለፈው እኔ ላይ ውጤት ያየሁት ህልሙን ያየሁት እኔ። ስለ እኔ ግን አውቅልሃለሁ የሚለኝ ደግሞ ሌላ ሰባኪ። ለምን ውሸትህን ነው አልሆነልህም መስሎህ እንጂ ለምን ይባላል? መምህራን ሁሉን አዋቂ፣ ምዕመን ደግሞ ደንቆሮ ተደርጎ ለምን ይሰበካል? ለምን ይሆን? እንዲያውም ሃይማኖት ያለው ማን ጋር ነው? በአሁኑ ሰዓት በጣም ከባድ ነው፣ ይከብዳል። እስቲ ሰዓታችን አልቋል። አንድ 8 ደቂቃ ነው የቀረን። 4 ሰዓት ተኩል እንወጣለን። 737 ሰው አለ በ8 ደቂቃ። እዚህ ማለት በራሱ መቀጥቀጥ እኮ ነው። እውነቴን እኮ ነው። ሰይጣንን ተመስገን ነው እየቀጠቀጥኩት ነው አይባልም። ሰይጣንን የሚቀጠቅጠው ማን ነው? ምን አለ? እግዚአብሔር አምላከ ሰላም ይቀጥቅጦ ለሰላም ታይተ እገሪክሙ። የተረዱበትን መንገድ አያችሁ። እየቀጠቀጥኩት ነው ስላለ ያ ሰው የግዴታ መናገር ያለበት ሰይጣንን እግዚአብሔር እየቀጠቀጠልኝ ነው ብሎ በዚህ ቃላት መግለጽ አለበት ማለት ነው። እሳቸው እንዲረዱ ቀጥታ ተርጉሞ መረዳት አይችሉም። ለምሳሌ አንድ ምስኪን ሰው የዋህ ሰው ማለት ነው ወይም አንድ እናት የገብርኤል ቤተክርስቲያን መጥተው የኔ አባት የኔ አምላክ ቅዱስ ገብርኤልዬ ጠባቂ አባቴ ሁሉ ነገር እባክህን ማን ብለው ይለምኑታል። ገብርኤል ግን አምላክ ነው አይደለም። ዳጸ ልሳን ሊሆን ይችላል። ምናልባትም ቅዱስ ገብርኤል ይሄን ነገር ሳይረዳ እንደ አባ ገብረ ኪዳን ቢሆን ማለት ነው እኔ አምላክ ነኝ እንዴት እንደዚህ ያለሽ ማን ብለው እንዲያውም አልሰማሽም ጸሎት ይላል። ለምን ቃላቱን አላስተካከልሽም ይላል አይደለም። ተርጉሞ ነው የሚረዳው አይደል እንዴ? እመቤቴ እናቴ ፈጣሪ ቢሉ አንድ እናት ሲጸልዩ በየዋህነት የሚጸልዩት ንግግርን ይዞ እንደ ትልቅ ስብከት መድረክ ላይ ሊያውም ከስንት አንድ የሚገኝ መድረክ ወይም ደግሞ ህዝቡ በተሰበሰበበት የአንድ ሰው ዳህጸ ልሳን የሁሉም ሰው ችግር አድርጎ መረዳት በጣም ከባድ ነው። ሁሉም ሰው ልክ እንደዚህ እንዳለ አስመስሎ ማውራት ማለት ነው። አሁንም ደግሞ በአባ ገብረ ኪዳን ተናገረ ብላችሁ የፈለጋችሁትን በሉ። እኔ ቃላታቸው ላይ ነው ያለሁት። እሳቸው በረከታቸው ይደርብን፣ የፈለገ ይበሉ። ግን አንድ ምእመን አንድ ምስኪን የሆነ ሰው ሰይጣንን እየቀጠቀጥኩት ነው ሲል እግዚአብሔር ዞር በል ቆይ እኔን የምመታው ያለ አስመስሎ መስበክ በጣም ከባድ ነው። በጣም ከባድ ነው። እየቀጠቀጥኩት ነው ይላል እንጂ ራሱ እየተቀጠቀጠ ነው እንዴት ይባላል? በምን አዩ? የታይተው ነው እንደዚህ የሚሉት? ሰይጣን እየቀጠቀጠው እንደሆነ ያን ሰው በምን አወቁ? እንደ ኢዮብስ ሆኖ ቢሆን ይሄ ሰው በስቃይ ውስጥ በቁስል ውስጥ በመከራ ውስጥ በእንደዚህ አይነት ህይወት ውስጥ ወንጌል እየተማረ ስለ መንፈሱ ስልት እግዚአብሔር እያስተማረው ድንገት ቶሎ ከተፈወሰ ይሄ ሰው ቶሎ ከዳነ ወደ ዓለም ሄዶ ድጋሚ የሚጠፋስ ቢሆን እግዚአብሔር ጸበል ቦታ ጸበልተኛ አድርጎ ያስቀመጠው ቶሎ መንፈሱን ያላስወጣለት እስኪገራ እስኪማርስ ቢሆን ያስቀመጠው የሰውየው ማንነትስ ቢሆን እዛ ቦታ ላይ ቶሎ መንፈሱ እንዳይወጣለት ያደረገው ለምንድን ነው? አንተ ውስጥ ያለው እኔን የማውቀው ማለት የሚባለው ለምንድን ነው እንደዚህ የሚሆነው? በጣም ነው እኮ እኔ እንጃ። በስሜት ከተናገርኩ በጣም ይቅርታል። ግን ሊቅ ናቸው ጠቢብ ናቸው ወይም ደግሞ ሊቀ ሊቃውንት ናቸው ተብለው አራት አይና ናቸው ካባ ለብሰው እንደዚህ ከሚያስተምሩ አባቶች የአንድ የሆነን ሰው ሀሳብ አምጥቶ እንደዚህ በሰፊው ማውራት በጣም ከባድ ነው። ያውም ህዝብ ባለበት እንደዚህ ማውራት በጣም ከባድ ነው። ስለዚህ እንደው በጣም የሚጠቅም ነገር ነው ብዬ የማስበው ዲቴል ትምህርታችንን በደንብ ገብተው
እንደው ተስፋ ስላሴ እንደው እንዳትቀየምኝ ህዝብ ፊት ልጋብዝህ ነው ናና እስቲ እንዲህ ብለህ አውርተህ ነበር ምን ማለትህ ነው ጠይቀውኝ ስነግራቸው ልክ አይደለህም ብለው ህዝብ ፊት ለትምህርት ቢያቀርቡ ምን ችግር አለው? ለምንድን ነው በካሜራ ብቻ ምን ሳደደው? ለምንድን ነው ድብብቆሽ ጨዋታው ምን አስፈለገ? ደሞስ ስለሚጠሏቸው ብቻ የሚያጠምቁትን አባቶች ስለሚጠሉ ብቻ በዛ መስመር ያለፈውን በሙሉ አሬ የነካው ወይም ደግሞ እንደ ቆሻሻ ሰገራ የነካው ዱላ በትር የሚያደርጉት ሁሉ ነገር እንደ ቁም ነገር እንደማይገኝበት አድርገው ሁሉ ነገር መናገር ጥሩ ነው። ስንቶቹን እያስቆረብን ስንቱን ጫለ እያስጣልን ስንቱ ወደ መንፈሳዊ ህይወት እንዲመጣ መጥቶ ካህናት ቤተክርስቲያን እንዲሞላት አንድም እኮ ማህበርም የለንም እኮ በራሳችን ስም ያቋቋም ነው። ሁሉንም አስተምረን የምንልከው ቤተክርስቲያን ነው የምንልከው። በእኛ ስም እንኳን የተቋቋመ ማህበር የለም። እንደ ማህበረ ቅዱሳን እንደ ማህበረ ገሌ እንደሚባሉት የእኛ ማህበር እንኳን የለም። እንጀምረው ብንል እኮ ጥልቅልቅ ነው የሚለው። ስለዚህ የቤተክርስቲያን አባል ነው ያደረግናቸው። መጥምቁ ዮሐንስ ምንድን ያለው? እኔን ተውኝና ሂዱ ተከተሉት፣ ይኸው የእግዚአብሔር በግ፣ ይኸው እንጀራ፣ ይኸው የሚበላ ክርስቶስ አላችሁ፣ እኔን ተውኝ፣ እኔ ጊዜያዊ ነኝ፣ ይኸው እሱን ተከተሉት ነው ያለው። እኛም እንደዛ ነው እያመጣን ከባዕደ ቦታ ላይ እያመጣን ይኸው ቤተክርስቲያንም ተከተሏት፣ ግቡ። ሰንበት ትምህርት ቤት ሊሆን ይችላል፣ በጽዋ ባበር በምንም ገብተው ብቻ መንፈሳዊ እንዲሆኑ ነው የምንፈልገው እኛ። ይገርማል በጣም። አሁን እንኳን እንደዚህ እያስተማርኩኝ የሚጽፈውን ተመልከቱ። በጣም እኮ የሚገርሙ ናቸው። አያችሁ አጻጻፋቸው እንኳን ይውላችሁ። እንደዚህ እንኳን እያስተማርናቸው እያዳመጡ አይደለም ማለት ነው። ጭንቅላታቸው ተበርዟል፣ ተበክለዋል ማለት ነው። ጤነኛ እንኳን አይደሉም። አጥማቂው ግርማ የት ጠፉ የት ገብተው ነው ብሎ ይጽፋል። ይገርማል። አጥማቂ ብለው ስም ያወጡላቸው እኮ በነገራችን ላይ ይህን ትምህርት የሚቃወሙ ሰዎች ናቸው። ሰላም አምላክ እግዚአብሔር ሰይጣንን ከእግራችሁ በታች ይቀጥቅጠው ብሏል። ሮሜ 16:16 ላይ ዲያብሎስን በጉልበታችን አናሸንፈውም፣ በእግዚአብሔር ቸርነት ግን እናሸንፈዋለን። ስለዚህ ዲያብሎስ ከኛ አቅም በታች ነው፣ በእግዚአብሔር ቸርነት እችላለሁ በሉ። እንትን ካልሄድኩ ሰይጣን አይወጣም፣ እንትን ሰይጣን አይወጣም እያላችሁ እንደዚህ አትበሉ። ዲያብሎስን ዓለምን የሚያሸንፈው እምነታችንና ከክርስቶስ ጋር መኖራችን ነው። ጌታችን ኢየሱስ ክርስቶስ እውነተኛ ብርሃን ነው። ዲያብሎስ ደግሞ ጨለማ ነው። ብርሃን ደግሞ ጨለማ ባለበት አይኖርም። ወደ ብርሃን ፊታችንን እንዙር። ዲያብሎስ በእኛ ላይ አቅም የለውም እና እጃችሁን አትስጡ። ይኸውላችሁ ደግሞ ሌላ በእኛ ላይ አቅም የለውም። ምን ከሆንን ነው አቅም የማይኖረው? እምነት ካለን ብቻ ነው። ምግባርስ፣ ጾም፣ ጸሎት፣ ስግደትስ የትኛውን ስንሆን ነው? ስለዚህ አሁንም ዞሮ ዞሮ ወደ ምን ያመጣናል? ግዴታ አቅም እንዳይኖረው እኛ መትጋት አለብን ወደሚለው ያመጣል። ስለዚህ በድካምና በትጋት ደግሞ የምናገኘው ኃይል አለ ማለት ነው። ቅዱስ ጳውሎስ እንደተናገረው ያን ጊዜ ስበረታ ኃያል ነኝ ብሎ ተናግሯል። ያን ጊዜ ስበረታ ኃያል ነኝ፣ በእኔ ላይ እግዚአብሔር ትልቅ ተአምር ይሰራል እኮ ማለት ነው አይደል እንዴ? ስጠነክር ስደክም ነው እንጂ ያለው ያን ጊዜ ስደክም እግዚአብሔር በእኔ ላይ ትልቅ ስራ ይሰራል እያለ እኮ ቅዱስ ጳውሎስ የሚናገረው። እና እንጃ አንዳንድ ጊዜ እኛ ዝም ብለን እጃቻችን አጣጥፈን ተቀምጠን እምነት ብቻ ስላለን እንደ ፕሮቴስታንቶች የሆነ ነገር በቃ ስንናገር ሴጣን እጁ ሽባ የሚሆን እግሩ የሚሰበር ምናምን አድርጎ መሳል በጣም ከባድ ነው። መትጋት ግዴታ ያስፈልጋል። ግን በትጋታችን አይደለም እየዳን ያለ ነው። እግዚአብሔር እንዲምረን ስጋንም እየገራ ነው ማለት ነው። ሰው በደንብ በሰገደ ቁጥር ዝንየት አይመታውም። ጾም፣ ጸሎት፣ ስግደት ሲያበዛ ህልመ ሌሊት ማለት ነው። እንደገናም የዝሙት መንፈሱ ጾሩ ይልቀለታል፣ ይገራል። እንቅልፍ የሚለው አጠቃላይ ህልምና ራእይ የመምጣት እግዚአብሔር ያናግረዋል በዚህ ጉዳይ። ለምን ስጋ በጣም እየተጎዳ በመጣ ቁጥር መንፈሳዊ የሆኑ ነገሩ እየተከፈተ ነው ይመጣው። ነፍስ ትበረታለች። ስጋ ደካማ ሆነ ሲባል ምንም ካልሰገደ ማለት ነው። ከሰገደ ግን ደካማ ሆነ ማለት አይደለም፣ በረታ ነው። ነፍስ እንድትገዛው ይፈቅዳል ማለት ነው። በቃ ሰልጥኝብኝ ይላታል ነፍስን። የዛን ሰዓት ሁሉ ነገር ብርት ይላል። እግዚአብሔር በእኛ ላይም ሊሰራ ይሞክራል። ለምንድን ነው ቅዱስ ጴጥሮስን ተነሱ ትጉና ጸልዩ እያለ በጌቴሴማኒ ሐሙስ ማታ ሲተኙ ሲያስነሳቸው የነበረው ለምንድን ነው? ተነሱና ትጉና ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ። ምን ማለት ነው? ድከሙ ማለት አይደል? ትጉና ጸልዩ ማለት ነው ወደ ፈተና እንዳትገቡ አይደል? ስለዚህ እኮ ነው በድካማችን በኩል እግዚአብሔር መጥቶ ይባርከናል የሚባለው። ድካማችን ባይሆንም ነፃ የሚያወጣል፣ በድካም ውስጥ ግን እግዚአብሔር በረከቱ አለ። ስለዚህ ድካም ያስፈልጋል ማለት ነው። ብርታት ያስፈልጋል ማለት ነው። እሳቸውን እያስተማርኳቸው ወይም ለእሳቸው መልስ እየመለስኩ አይደለም ያለሁት።
ተማሪዎቻቸው የሚረዱበት መንገድ ይሄን ሰምቶ አሁን እኛን ቀጥታ ቃል በቃል እኛን እየተቃወሙ የሚመስለው ሰው አለ። እየደገፉንም ነው እየተቃወሙን ነው እሳቸው። ሁለቱም አለ አንድ ትምህርት ላይ እንግዲህ ምን ላድርገው እንዴት እንደምናደርገው አናውቅም። ትምህርቱ እንዴት እንደምንሰማው አይ ይሄ ለኔ አይደለም፣ ይሄ ለኔ ነው፣ ይሄ ለኛ አይደለም እያልን ነው የምናዳምጠው። ችግር እኮ ነው አንዳንዴ። ማንም ሊጫወትባቸው አይገባም። ይሄ ጠንቋዩ ሁላ እየመጣ እየሮጠ በእውነቱ ሰይጣን ማን ትባላለህ? ሰይፉ ጨንገር የት ነው ያስካት? ትምህርት ቤት ምንድን ነው እንዲህ ያለ ነገር? አያችሁ ቅድም ከተናገሩት ጋር ሲምታታ ሲጋጭባቸው መጀመሪያ ስልቱ ብዙ ነው አመጣጡ ብዙ ነው ብሎ ተናገሩ። ይሄው እዚህ ጋር ጨንገር የሚባል መንፈስ አለ። እስቲ ይሄንን ለማወቅ ለምን አይጠይቋቸውም ቃልቻዎችን አውሊያዎቹን? ወይም ይሄንም እንደዚህ የሚባል መንፈስ እንዳለ እናቶችን ለምን አይጠይቁም? አዎ ጨንገር ምንድነው የሚያደርገው ሲባል ይሄ ነው ይሄ ነው ይሄ ነው ይሄ ስልቱ ሰዎችን እንደዚህ ያደርጋል ተብሎ ይነገራቸዋል። መምህር ግርማ ወይም የሚያጠምቁ አባቶች ይሄንን ኢንተርቪው ስላደረጉት ተረት ተረት እንዴ ታዲያ ስልቱን እንደዚህ ለህዝብ ካልተነገረ ጨንገር የሚባል መንፈስ መኖሩ ለህዝብ ካልተነገረ እንዴት ነው ህዝቡ የሚነቃው? የእናቴ አባቴ አምላክ ሁሉ ተቀብሎት ቡና እያፈላለት አንተ ታውቃለህ እያለ ጨንገርን እያመለከ ሽቶ ከፍቶ እየጠጣ እንሾሽ ላይ እየተቀባለት ቤት ውስጥ አለንጋ አዘጋጅቶ በአለንጋ እየተገራረፉበት እያየን በአይናችን የሚገርም እኮ ነው። አንዳንድ ጊዜ አባታችን የሚናገሩት ነገር እኮ ይገርመኛል። ለምንድን ነው ለመቃወም ሲባል ብቻ ስለማያውቁት ነገር የሚናገሩት? የሚያውቁትም ከሆነ ለምን ዝም አይሉም ወይ አያግዙንም? ለምንድን ነው አባታችን የማያውቁት ከሆነ ዝም፣ የሚያውቁትም ከሆነ ማገዝ፣ ካልሆነ ደግሞ እንደው በቃ የሆነ ነገር ማድረግ። እንዲሁ ዝም ብሎ አንተ ማን ትባላለህ? ጨንገር እባላለሁ። በማን ስም ነው የሚለፈልፈው? ማን ይዞት ነው የሚለፈልፈው? ኢየሱስ ክርስቶስ። ይቺ ልጅ እኮ ዝም ብላ እኮ መታ እኮ አለፈለፈችም እኮ ሰግዳ ጸልያ እግዚአብሔር ሆይ አጋልጥልኝ እኔ ላይ የሚጫወትብኝን መንፈስ እናትና አባቴ የሚያመልኩትን መንፈስ አጋልጥልኝ ብላ ነው ሄዳ እዛ መድረክ ላይ የሚለፈልፈው። ከዛ ይሸኝላታል፣ ጤነኛ ትሆናለች። ገርግርም ከሆነ ትዳርም እምቢ ካላት ይሄ መንፈስ ከወጣ በኋላ አይምሯ ንጹህ ይሆናል። ስትጾምም ስትጸልይም ስትሰግድም መንፈሷ ጥሩ ይሆናል። ለምን? ይሄ መንፈስ ወጥቷል። እሷ ስትለፈልፍ መንፈሱ ሲለፈልፍ የሚሰሙ ሰዎችም እናቴ ጨንገር ስትል ሰምቻታለሁ፣ እኛ ቤትም ጨንገር አለ ማለት ነው፣ ስለዚህ ሰይጣን ነው ማለት ነው ብሎ የሚረዱ ብዙ አሉ። ይነቁበታል። ስልቱ ብዙ ነው አላሉም እንዴ? ራስ አባታችን ቅድም ስልቱ ብዙ ነው፣ ዘዴው ብዙ ነው፣ በብዙ መንገድ ነው የሚመጣው፣ ሰውን ያሰናክላል፣ ኃይለኛ ነው ሲሉ አልነበረም? ኢንተርቪውን ለምን ጠሉት እንዴ? መቃቢያን 3ን ሙሉ ማንበብ አይቀልም እንዴ? መቃቢያን 3 ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ድረስ እኮ ሙሉ በሙሉ ሰይጣን ኢንተርቪው የተደረገበት ነው። ማርቆስ ወንጌል ላይ አለ። ማርቆስ 5 ላይ ማን ትባላለህ ሲለው ሌጊዮን ነኝ አለ። ኢየሱስ ጠፍቶበት ነው እንዴ ማን ትባላለህ ያለው? ሐዋርያት እንዲሰሙ ነገ እነሱም ሲያጠምቁ ህዝቡን ሲፈውሱ ሲያድኑም እንደዚህ እየጠየቁት። ይሄንን ተከትሎ ቅዱስ ቶማስ በስንክሳር ላይ ወይም ገድለ ሐዋርያት ላይ አንዱ መንፈስ እንደዚሁ ጠይቆታል። በእባብ የተገለጠ መንፈስ ውጣ ከላይዋ ላይ ብሎ እያናዘዘ ከየት መጣህ ለምን ያስካት ብሎ ጠይቆታል። ምን መጠየቅ አስፈለገ? ተክልዬም በገድላቸው ላይ ጠይቀውታል። ገብረ መንፈስ ቅዱስም ሁሉም ቅዱሳን እየጠየቁት ነው የወጣው። ለምን ይጠይቁታል? ለምን ዝም ብለው ውጣ አይሉትም? ለእኛ ነው የተጻፈልን። አስማንዲዮስ የሚባለው መንፈስ መውጣቱ ለምን ተጻፈ? በድርሳነ ሩፋኤል ላይ ስሙ ለምን ተጠቀሰ? ጭኗ ላይ ተቀምጦ ባሎቿን ይገልባት ነበር ለምን ተባለ? ለምን መግለጽ አስፈለገ? ጨንገር ሲባል ለምን ቅር አሉት? አስማንዲዮስ ለምን ተብሎ ተጠቀሰ? ለምን አስማንዲዮስን አይቃወሙ? አስማንዲዮስ የሚባለው መንፈስ ጭን ላይ ተቀምጦ ባሎቿን ይገልባት ነበር ተብሎ ስለ መንፈስ ማብራራት ምን አስፈለገው? ዲቴሉ ምን አስፈለገ? ዝም ብሎ የሆነ ሰይጣን ነበረ ወጣ ከዛ አገባች ለምን አይባልም? ይገርማል በጣም። እንትን ስጪኝ ይቅርታ እንግዲህ ማይኩ ነቅዬ ቻርጅ ስለሰካሁበት ማለት ነው። እና እኔ በእውነት በጣም ግራ እየገባኝ ነው። በአንድ ስብከት ውስጥ የተምታታ የተዘበራረቀ ነገር ነው እና ገብተው ወይ ትምህርታችንን በደንብ አዳምጠው በደንብ ቢጀልጡንና በደንብ ቢቀጠቅጡን ይሻላል። አባታችን ዝም ብለው ሳያዳምጡ የመሰላቸውን ብቻ እየተናገሩ ህዝብ ከሚያደናግሩ የእውነት ነው የምላችሁ። አሁን ሳዳምጠው ትምህርታቸውን አባታችን በአንድ ስብከት ላይ 3-4 አይነት ቃላት እላለሁ። ምን ማለታቸው ነው እላለሁ። እንዴ ጨንገር ማነት ይባላል? ጨንገር ይባላለሁ። ስሙት እንግዲህ ነው አይደለም እንዴ? አስቡት እንግዲህ
ማነው የደገመባት? ያክስቷ ልጅ ሁሌ የሚለፈልፏት እቺ ናት። ሁልጊዜ ያክስቷ ልጅ ያጎት ልጅ ምናምን አለ ይላሉ ሁሉም ሰባኪዎች። እናንተ ግን ጉባኤ ላይ መታችሁ እንደዚህ ሲናገር ሰምታችሁ ታውቃላችሁ? በ2 ወር ወይ በ3 ወር በ6 ወር አንድ ነው እንደዚህ ብትሰሙ ማን እንደደገመባት የሚናገረው ቅርብ ዘመድ እንደሆነ ብትሰሙ ከስንት አንድ ነው። እሱም ሳይጠየቅ ነው የሚለፈልፈው። ከየት ነው የመጣኸው? ማነህ? ለምን ገባህ ተብሎ ይጠየቃል እንጂ እኔ ከአባት ነው የመጣሁት እንደዚህ ነው የሚል ጊዜ ማን ጠየቀህ ተብሎ ነው የሚገረፈው ሲቀባጥር። ለምን እዛ ቦታ ላይ ጨምድዶት የሚያስለፈልፈው የእግዚአብሔር ኃይል ከሆነ ውጣ ሲባል በኢየሱስ ክርስቶስ ውጣ ሲባል እሺ ብሎ የሚወጣ ከሆነ ለምን ይቃወማሉ? መንፈስ ቅዱስ ፈቅዶ ሰው ለምን ይቃወማል? መንፈስ ቅዱስ አጋንንቱን እያስለፈለፈው ፈቅዶላቸው ለሚያጠምቁት አባቶች ፈቅዶላቸው እየተሰራበት ሰው ለምን ይቃወማል? መምህራን ለምን ይቃወማሉ? የሚያስለፈልፈው አጋንንትን የሚያስለፈልፈው የእግዚአብሔር መንፈስ ነው። ወይ ሰማዕቱ ወይ ደግሞ ድንግል ማርያም ወይ መላእክት ናቸው። ማን ያዘ ሲባል እገሌ ያዘኝ ይላል። ሲጠየቅ ይለፈልፋል። ነገርኳችሁ እኮ መጽሐፍ ቅዱስ ውስጥም ሆነ ገድላት ድርሳናቶች ውስጥ ማነህ ተብሎ ተጠይቆ ስም የሚናገር ብዙ እልፍ አለን። አሁን ለነሱ ብዬ ብዙ ጥቅሶች ማስረጃዎች አላመጣም። በአስማንዲዮስ እንኳን ብቻ ማየት ይቻላል። አስማንዲዮስ የሚባለው መንፈስ ወይም ሰይጣን ከአልጋዋ ላይ ተነስቶ በበር በኩል ሲወጣ አየችው ይላል ሳራ ወለተ ራጉኤል። ምንድን ነው ባሎችሽን ይገል የነበረው ይኸው መንፈስ ነው አላት ይላል ጦቢያ። እና ጭኗ ላይ ተቀምጦ ያገባቻቸውን ባሎች በሙሉ ይገልባት ነበረ ይላል። ለምን አስፈለገ ይሄን መናገር? እስከ ዛሬ ሲያሰቃያት የነበረው መንፈስ እሷም እንድታቅ ነው፣ ተጻፈ ደግሞ እኛም እንድናቅ ነው፣ ባሏም እንዲያቅ ነው። እኔ ደግሞ አልሞትም አለ ጦቢያ። እኔ ደግሞ አገባሻለሁ፣ እኔ እንደሞቱት ባሎችሽ እኔ አልሞትም፣ ይኸው በዚህ የአሳ ጉበት እና የአሳ ልብ ይሄንን አጨስበት ብሎኝ ሰጥቶኝ ነበረ ብሎ ያንን ጭስ ሲያጨሰው ሰይጣኑ ደንግጦ ሄደ ነው የሚለው። ለምን ጭስ አስፈለገ? እንደው የትኛው መጽሐፍ ቅዱስ ላይ ነው እንደዚህ አይነት ማስረጃ የተነገረው? ይህንን ጭስ ስታጨሱበት ሰይጣን ይሄዳል ተብሏል፣ ግን ተቀብለነዋል። ስለዚህ ለምን ይሄን ፕሮሰስ አስፈለገ? ውጣ አንተ ሰይጣን በእግዚአብሔር ስም። በወቅቱ እንግዲህ ኤልሻዳይ ነው የሚባለው እግዚአብሔር፣ አዶናይ ኤልሻዳይ ነው። በኤልሻዳይ በአዶናይ ስም ውጣ በለው ይወጣልሃል። ለምን አላለው ቅዱስ ሩፋኤል? ምን አስፈለገ? ሂድ አሳውን አጥምድ፣ ልቡን አውጣ፣ ጉበቱን አውጣ፣ ያዘው፣ ከዛ ደግሞ ይሄን አጨስበት፣ ከዛ ሰይጣን ይሄዳል። ምን አስፈለገ? ይሄ ልብትርና ነው? ይሄ አይደለም። አይነት አለው። የመናፍስቶቹም አይነት አላቸው። ይሄ አልጋ ላይ የተቀመጠው ባሎቿን የሚገልባት መንፈስ በምን እንደሚወጣ እያስረዳው ነው። መቀበል ነው። ተቀብለን እንግዲህ እኛም ቅዱስ ሩፋኤል በረከት ይደርብን ብለናል። ግን ጭን ላይ የሚቀመጥ ዛር መንፈስ እንዳለ፣ ባሎችን የሚገል መንፈስ እንዳለ ተጽፏል። ይህንኑ ግን አባታችን አባ ገብረ ኪዳን ሲቃወሙ ደግሞ ሰምቻለሁ። ገድሉን ድርሳኑን ሳይሆን ሲያናዙት መናከ መንክራት መምህር ግርማው ደግሞ ባሎቻቸውን ሲፈቱ ትዳር እምቢ አለኝ ከምትይ ትዳርሽን ቀጥ አድርገሽ አትይዥም፣ ጸባይሽን አታስተካክይም ይላሉ። ምንድን ነው የሚናገሩት እኛ አባት እላለሁ። አንዳንድ ቀን እንደዚህ አይነት ታሪክ ተጽፏል። ትዳርን የሚገረግርና ችግር ውስጥ የሚከት መንፈስ ካለ ለምንድን ነው ሴቶቹ ላይ የሚፈርዱት? ትዳር የሚፈርሰው በሴቶች ጸባይ ብቻ ነው ወይም ደግሞ በስነ ስርዓትነት የሆነ ጎዶሎነት ባለበት ነገር ብቻ ነው ትዳር የሚፈርሰው? ከባድ ነው በጣም። በጣም ይገርማል። ስለዚህ እኔ አንዳንዴ አፍራለሁ በሚሰጡት ትምህርቶች፣ በጣም ነው የማፍረው። ይሄ ምንድን ነው? እና እውነት እያደር ይጠራል። የምናስተምረው ትምህርት ውጤታማ ነው። ብዙ ሰዎች ተለውጠውበታል። ጨንገርም ይሁን አይነጥላ የትኛውም ገርግርም ይሁን ታየ ከራማም ይሁን ስሙን ተናግሮ የተመለከ መንፈስ የለም። ወይም ደግሞ ጉልበት ያገኘ ሰይጣን የለም። ወደ ሲኦል ሂድ ተብሎ የሚሸኙ ነው ያለው። ስሙን ተናግሮ ሰው ይማርበታል። ምን ብሎ ነው የሚማርበት? ታየ ከራማ የሚባል የምታመልክ እናት ካለች በዛ ጉባኤ ላይ ወይም ደግሞ ቪዲዮን ያየ ሰው እኛ ቤት ውስጥም ታየ ከራማ የሚባል መንፈስ አለ እንዴ፣ እንደዚህ ነው እንዴ እያለ ይነቃል። ሰው ይገባዋል። ልክ አሁን እንደምላችሁ እንደምነጋችሁ የተጻፈውን ገድል
እንዲህ አባታችን የአቡነ ሀብተ ማርያም የአቡነ ዜና ማርቆስን ገድሉን አንብቦ እኮ ስንት ሰው እኮ መረጃ ያገኛል። ስንት የክርስቶስ ሰምራ ገድል ላይ ስንት ደብተራዎች ታሪካቸው ተጽፏል። ለምን አስፈለገ? ኢንተርቪው እኮ ማለት ነው እሱ ራሱ። ዛሬ ማይክ ስለተያዘ ነው ያው ማይክ ምን አረካት ሲባል እንዲህ እያለ ያወራል አይደል? ያ ስለሆነ ትክክል አይደለም። በመጽሐፍ ስለተጻፈ ግን ትክክል ነው ማለት ነው። መጽሐፍ ላይም ያለው ኢንተርቪው ያኔ በወቅቱ በዛ ሰዓት አናዘውት በፊደል ተጻፈ። ድምፅ በሌለው አካል ባለው ፊደል ተጻፈ። ስናነበው ድምፅ አለው። ይሄም ስናወራበት ድምፅ አለው። ዘመኑ ባፈራው እየተነጋገርን ያለ ነው። አባቶቻችን ሰይጣንን አናዘውት። አባ እንጦንስ፣ አባ መቃርስ አጋንንትን ኢንተርቪው ያላረጉ? እንዴት ነው እነዚህን ሰዎች የምታሰቃያቸው? እንዴት ነው የምታስደንሳቸው? ሄሮድሳውያንን በአንድ ክፍል ውስጥ አስገብቼ ጨለማ ክፍል ውስጥ አድርጋቸው እርቃናቸው እንዲጨፍሩ አድርጋቸዋለሁ። እናት ከወንድ ልጇ ጋር፣ አባት ከሴት ልጁ ጋር፣ ወንድምና እህት፣ አጎትና ክስት ወሲብ እንዲፈጽሙ አድርጋቸዋለሁ አላለም እንዴ? ገድላቸው ላይ ኢንተርቪው ለምን አደረጉት? ለምን ጠየቁት? ይሄ የተጻፈ ታሪክ እኮ ነው። ይሄ የጥንት ስለሆነ መጽሐፍ ላይ ስለተጻፈና በፊደል ስለሆነ ኢንተርቪው አይደለም። ይሄ ግን በማይክራፎን ከሆነ ግን ኢንተርቪው ነው። ስለዚህ ልክ አይደለም። ሰይጣንን ማናገር ትክክል አይደለም ማለት ነው። በጣም ነው የማዝነው በእውነት። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን።